ከክረምት በኋላ በጋ ከሌሊት በኋላ ንጋት እንዳለ ሁሉ ከየትኛውም ከባድ ፈተናና መከራ በኋላ ከፍታና ክብር አለ። ይህን የተረዳ አንድ ክርስቲያን የሚመጣበትን ፈተና በአኮቴት ለመቀበል ብዙ አይቸገርም። ምክንያቱም ፍጻሜውን ያውቃልና። የዛሬው የስብከት ዳሰሳና ጥቆማችን ለመከራ ያላችሁን እይታ በበጎ እንደሚቀይረው አምናለሁ። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ ጠይቃችኋለሁ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። እንደተለመደው ሁሉ የዩቲዩብ ቤተሰብ የሆናችሁ ሁላችሁ ቪዲዮን ላይክ በማድረግ መጀመርና ለብዙ ኦርቶዶክሳውያን እንዲዳረስ ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በመንፈሳዊ ህይወታችን አብረን የምናድግበትን ይሄን ቻናል እንድትቀላቀሉ በእግዚአብሔር ፍቅር ጠይቃችኋለሁ። ዛሬ እንግዲህ ክርስቲያን እስከሆንን ድረስ ማወቅ ስለሚገባ ብዙዎቻችን እይታችንን ማስተካከል ስላለብን አንድ ርዕስ የሚያነሳውን ስብከት ነው ይዤላችሁ የመጣሁት። ለብዙ ሰዎች የተለያየ ትርጉም ያለው፣ አንዳንድ ሰዎች ወደ እግዚአብሔር የሚቀርቡበት፣ አንዳንዶቹ ደግሞ ጭራሹን የሚርቁበት፣ አንዳንዶች ለመረሳታቸው ምክንያት ሲያደርጉት፣ ሌሎች የገባቸው ደግሞ ለእግዚአብሔር ቅርብ የመሆናቸው ምልክት እንደሆነ ሲያነሱ እናያለን። ይህም መከራ ወይም ፈተና ነው። ስለሆነም በዛሬው የስብከት ዳሰሳና ጥቆማችን ላነሳላችሁ የወደድኩበት ምክንያት እናንተ ከየትኛው ወገን እንደሆናችሁ ራሳችሁን እንድታዩ፣ በበጎ ያልተረጎማችሁት በበጎ እንድተረጉሙትና ለአንድ ክርስቲያን መከራ ወይም ፈተና ምን ማለት እንደሆነ እንድትረዱ በማሰብ ይህንን የስብከት ዳሰሳ ይዤላችሁ መጥቻለሁ። ታላቅ መናወጽ ታላቅ ጸጥታ በሚል ርዕስ በመምህራችን ኢዮብ ይመኑ ለአንድ ሰዓት ያህል የተሰጠው ይህ ትምህርት ሰዎች ክርስቲያን ለመሆን ሲፈቅዱና ሲወስኑ ስለ መከራ ያላቸው እይታ ምን መሆን እንዳለበት በማቴዎስ ወንጌል ላይ ያለውን ታሪክ በማንሳት እጅግ በጣም የሚደንቅ ትንታኔና እውቀት የሚሰጥ የተወደደ ትምህርት ነው። መምህራችን የትምህርታቸውን ርዕስ የወሰዱበት የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 8 ከቁጥር 23 ላይ ያለውን ታሪክ ሲሆን ይህም ታሪክ እንግዲህ ሁላችንም እንደምናውቀው ክርስቶስ በመዋዕለ ሥጋዌው በመጣ ጊዜ እጅግ በጣም ብዙ ድንቅ ተአምራትን ያደርግ ነበረ። ዕውራንን ሲያበራ፣ ጎባጦችን ሲያቀና፣ ለምጻሙን ሲያነጻ፣ አንካሳውን እንዲራመድ ሲያደርግ እጅግ በጣም ብዙ ተአምራትን ሲሰራ ባዩት ጊዜ እጅግ በጣም ብዙ ሰዎች ተከተሉት። ከዚህ በኋላ ግን 12ቱን ሐዋርያት ብቻ ለይቶ ከእርሱ ጋር በታንኳ ላይ ወደ ባህር ማዶ እንዲሻገሩ ያዛቸዋል። እንግዲህ የመምህራችን ዋና ትምህርት የሚያጠነጥነው እዚህ ታሪክ ላይ ሲሆን ክርስቲያኖችን በሁለት መንገድ ይከፍሏቸዋል። የመጀመሪያዎቹ ከክርስቶስ ጋር መሆን ወይም መሄድ የሚፈልጉት የብሱ ላይ ወይም ደረቁ ቦታ ላይ ሲሆን፣ ሁለተኞቹ ደግሞ ከክርስቶስ ጋር መሆን የሚፈቅዱት በየብሱም በባህሩም ነው። ይህን ደግሞ ምሳሌነቱን ሲተረጉሙ እንደዚህ ብለው ያብራሩታል። ደረቁን ወይም የብሱን የተባሉት ተአምራትን ብቻ፣ የቅንጦት ህይወትን፣ የተመቻቸ ህይወትን ብቻ የሚፈልጉ እግዚአብሔርን የሚያመልኩት በጤናቸው፣ በደስታቸው፣ በማግኘታቸው ጊዜ ብቻ የሆነ ትንሽ ክፉ ነገር ሲደርስባቸው እንደዚህ እያስቀደስኩ እንደዚህ እየጾምኩ እየቆረብኩ ምን አድርጌህ ነው የሚሉ፣ በሚደርስባቸው ጥቃቅን ነገር ጸሎት የሚያቆሙ፣ እግዚአብሔር ላይ የሚቆጡና የሚያኮርፉ፣ ፈተናውን ሳይሆን ደስታውን ብቻ በስም ወይም ደግሞ ለይምሰል ክርስቲያን መባል የሚፈልጉ፣ ከዚህ ባህሪያቸውም የተነሳ ራሳቸውን ለክርስትና ከማመቻቸት ይልቅ ክርስትናን ለራሳቸው የሚያመቻቹ የብሱን ብቻ የሚሄዱ ክርስቲያኖች ናቸው። ሁለተኞቹ ደግሞ በየብሱም ይልቁንም ደግሞ በባህሩም ከክርስቶስ ጋር ለመሄድ የሚፈቅዱ ክርስቲያኖች ናቸው። እነዚህ ሁልጊዜም በክርስቶስ የሚመሩ፣ በደስታም በሐዘንም ከእሱ ጋር ለመሆን የሚፈቅዱ፣ የሚመሩት ሳይሆን እሱ እንዲመራቸው የሚፈቅዱለት፣ ሐዘንም፣ ማጣትም፣ መከፋትም፣ መሰቃየትም፣ መከራንም ሁሉ በአኮቴት የሚቀበሉ፣ በሁሉም የህይወታቸው አቅጣጫ ለክርስቶስ የታመኑ፣ ክርስቶስን መከተል ለደስታ ወይም በማግኘት ጊዜ ብቻ ሳይሆን በማጣትም በችግርም ጊዜ ሁሉ ፊት የማይነሱት፣ ይልቁን በጸሎት በጾም የሚበረቱ፣ እርሱ በወደደው በፈቀደው ቢመራቸው የሚከተሉት፣ ከዚህም ባህሪያቸው የተነሳ ራሳቸውን ለክርስትና የሚያመቻቹ ናቸው በማለት እነዚህም ሁለት የክርስቲያኖች መደብ ያነሳሉ። ስለዚህ በታሪኩ ላይ እንግዲህ እንደታየው እነዛ ብዙ ተአምራት አይተዋል። በየብስ የነበሩት ብዙ ተአምራት አይተዋል። ቅድም የዘረዘርናቸውን ተአምራት አይተው ግን ወደ ታንኳ፣ ወደ ማዕበሉ፣ ወደ ባህሩ ሊሄዱ አልፈቀዱም ነበር። ምክንያቱም እነዛ ሰዎች በተአምራት ብቻ የሚያምኑ የብሱን የሚሄዱ ሰዎች ስለነበሩ ነው። ክርስቶስ የመረጣቸው 12ቱ ሐዋርያት ግን ክርስቶስን በየብስም በባህርም በወጀምም የሚከተሉት ናቸው። ስለዚህ እዚህ ጋር ራሳችንን ልንጠይቅ ያስፈልጋል። እኛ የትኞቹ ነን? ተአምራት ብቻ የምንፈልግ፣ ሁሌ ድሎት እንዲሆን የምንጠብቅ ነን? በእግዚአብሔር አኩርፈን ጸሎት የምናቆም ነን? ወይስ ክርስቶስ በመራን ሁሉ በደስታ በምስጋና የምንሄድ ነን? ይህ ሁላችንም ራሳችንን ልንጠይቀው የሚገባ በጣም መሰረታዊ ጥያቄ ነው። ስለዚህ እኛ እንደ ሐዋርያት ሁለተኞቹ ነን ካለን ወደ ባህሩ ወደ ማዕበሉ ከእሱ ጋር መግባት ይኖርብናል። ልክ እንደ ሐዋርያት ማለት ነው። መምህራችን በትምህርታቸው የሚያነሱት ሁለተኛው ነጥብ እዚህ ጋር ነው የሚመጣው። ይህም ምንድነው? 12ቱ ሐዋርያትን ብቻ ለይቶ ለምን ወደ ታንኳው እንዲገቡ ወደ ባህሩ እንዲገቡ አዘዛቸው የሚለው ጥያቄ ነው። እነዛ ሁሉ የተከተሉት ሳይመጡ
ለምን 12ቱን ብቻ መርጦ ከሱ ጋር እንዲሄዱ ወደ ማዕበሉ ወደ ወጀቡ እንዲሄዱ ለምን ፈቀደ? ለምንስ አዘዛቸው? ለሚለው ጥያቄ ወደ 6 የሚደርሱ ምክንያቶችን ያስቀምጣሉ። በመቀጠልም እኛም እንደነ ሐዋርያት ክርስቶስን ስንመርጥ ከዛ ደግሞ ክርስቶስ ወደ ማዕበሉ ወደ ወጀቡ ሲያስገባን ለምን እንዳስገባን የመከራስ ጥቅሙ ትሩፋቱ ምን እንደሆነ ራሳችንን እዚህ ውስጥ እንድንፈልግ በጣም የሚገርም ማንቂያ ነው የሚያስቀምጡልን። ስለዚህ እነዚህን 6ቱን ነጥቦች ለጥቆማ ያህል ባጭሩ ልንገራችሁ። የመጀመሪያው እሺ ብለው ከእርሱ ጋር እንደሚሄዱ ለማረጋገጥ ወይም ደግሞ ማንነታቸው ይታወቅ ዘንድ ነው። እንደምታውቁት እዛ በየብሱ ላይ ተአምራት ተደርጓል፣ ብዙ ተአምር ተሰርተዋል። በዛ ሁኔታ ላይ ማንም ክርስቶስን ላይከተለው የሚችል ሰው አልነበረ። ምክንያቱም የእጁን ተአምራት ያዩ ስለነበረ ሁሉም የተመቻቸ ሁሉ ደስ የሚል ነገር ስለሆነ ሁሉም ተከትለውት ነበረ። አሁን እነዚህ 12ቱ ሐዋርያት ግን ማንነታቸው፣ ክርስትናቸው፣ ክርስቶስን የመከተላቸው ጥግ እስከምን እንደሆነ ይታወቅ ዘንድ ወደ ታንኳው ይዟቸው ገባ ማለት ነው። ስለዚህ እኛም እንደ ክርስቲያን ወደ ህይወታችን መከራና ፈተና የሚመጣው ክርስትናችን ይረጋገጥ ዘንድ ነው። ይህን መከራ ሰጥቻቸው ያመልኩኝ ይሆን? በዚህ ፈተና ውስጥ እስከትቻቸው እስከ መጨረሻው ታግሰው በምስጋና ይጠብቁኝ ይሆን ብሎ ክርስቶስ ወደኛ መከራና ፈተና ያመጣል። ምክንያቱም ክርስትናችን ካልተፈተነ ምኑም ክርስትና ይሆናል? ለዛም እኮ ነው ሰውን የምታውቁት በችግራችሁ ጊዜ ከደረሰ ነው፣ በሀዘናችሁ፣ ባጣችሁ፣ ብቸኛ በሆናችሁ ጊዜ አብሯችሁ ከሆነ ያን ሰው የምታውቁት በዛ ሰዓት ነው እንደሚባል ሁሉ እኛም ለክርስቶስ ያለን ፍቅር እሱን የመከተላችን ጥግ የሚታወቀው በተደላደለ ሁኔታ ሳይሆን መከራ ውስጥና ፈተና ውስጥ ስንገባ ነው። ሁለተኛው ነገር ደግሞ መምህራችን ያነሱት ነጥብ ምንድነው? ጌታ ሁሉን ቻይ እንደሆነ ሊያሳያቸው ስለፈለገ ነው። ምክንያቱም ያንን በምድር ተአምራት ያደረገው ክርስቶስ አይደለም በምድር ተአምራት ማድረግ ቀርቶ ባህር ማዕበልም እንደሚታዘዝለት ለማሳየት የሁሉ ጌታ ሁሉን ቻይ እንደሆነ ሊያሳያቸው ወደ ባህር ይዟቸው ሄደ ማለት ነው። ወደኛ ህይወት ስናመጣውም እንደዚህ ሆኖ ክርስቶስ በመከራ ውስጥ የሚያስገባን እሱ ኃያል እንደሆነ ሊያሳየን፣ ሁሉን ቻይ እንደሆነ፣ ከዚህም ፈተና እንኳን ሊያወጣን እንደሚቻለው ሊያሳየን፣ እንኳን አይደለም የምግብ የልብስ ጥያቄ ቀርቶ ተፈጥሮ እንኳን እንደምትገዛለት፣ አይቻልም የሚባለው ነገር እንኳን በሱ እንደሚቻል ሊያሳየን ነው ፈተና ውስጥ የሚያስገባን። እዚህ ታሪክ ላይ መምህራችን እንዳነሱት እዛ የቀሩት የዳቦ ጥያቄ ነው የተመለሰላቸው፣ የምግብ የሆነ በቃ የስጋዊ ጥያቄ ብቻ ነው የተመለሰላቸው። 12ቱ ሐዋርያት ግን አምላክነቱ ፍጹም ጌትነቱ ተገልጦላቸዋል። ስለዚህ ሰው መከራ ውስጥ ሲገባ ከዛ ቀጥሎ የሚያገኘው ጸጋ አለ፣ በረከት አለ፣ ክብር አለ። ያንን ሊያሳጣን ስለማይፈልግ እዛ ውስጥ ይከተናል ነው። ነገር ደግሞ ማንነቱን እንዲያውቁና በመከራ እንዳይደነቁ ለማድረግ ነው። እዚህ ጋር መምህራችን ያነሱት ነጥብ እጅግ በጣም ደስ የሚል ነው። ሁላችሁም እንደምትጋሩት ይህን ነገር ተስፋ አደርጋለሁ። በጣም ጭንቅ ውስጥ ሆናችሁ፣ ሀዘን ውስጥ ሆናችሁ፣ በቃ ጨለመ ባላችሁ ሰዓት ያወቃችሁት እግዚአብሔር አላስደነቃችሁም? ማንም የሚረዳችሁ በሌለበት ብዙ ሰዎች ይህን ነገር ፊል ያደርጋሉ። እኔም በጣም ብዙ ጊዜ ስላሳለፍኩት እና ማንም ዞር ብሎ ቼክ በማያደርጋችሁ ሁሉም ነገር ጭልምልም ብሎባችሁ በዛ ሰዓት ያወቃችሁት እግዚአብሔር በዛ ሰዓት አብሮነቱን የገለጠላችሁ ማንነቱን የገለጠላችሁ እግዚአብሔር በጣም ይደንቃል፣ በጣም ይለያል። ስለዚህ በዛ መከራ ውስጥ የሚከተን ማንነቱን እንድናውቅ ነው። በጣም ኢሞሽናል አትሆኑ። በዛ ጊዜ እኮ እግዚአብሔር ደርሶልኝ ፍቅሩን አሳየኝ ብለን ስለሱ በጣም የምንናገረው ያለን በመከራ ጊዜ ያገኘነውን እግዚአብሔር ነው አይደለ? ብዙ ሰው ኢሞሽናል የሚያደርገው በጣም ስለ እግዚአብሔር ሲያወራም ደግሞ ልቡ ሙልት የሚልለት በዛ በመከራው ጊዜ የደረሰለትን እግዚአብሔር ሲያነሳ ነው። ስለዚህ ያኔ ነው ማንነቱን በደንብ የምናውቀው ማለት ነው። ሌላው ነገር ደግሞ ከየብሱ ይልቅ በባህር መሄዱ በጣም የተሻለ ስለሆነ ነው የወሰዳቸው። ይሄ የሚደንቅ እምነትን የሚፈልግ ነገር ነው አይደለ? እግዚአብሔር በዚህ ሂዱ ብሎ ፈቃዱን በህይወታችን ሲያሳየን በእርግጠኝነት ይሄ የተሻለ ስለሆነ ነው ብለን አንቀበለውም። ግን አንደኛው መከራ ወደኛ የሚመጣበት ሪዝን ይሄ ነው። በእርግጠኝነት እግዚአብሔር በዚህ እንዳልፍ ፈቃዱ ስለሆነ ነው በዚህ የሚያሳልፈኝ ብሎ ማመን ነው። ደግሞ በእርግጠኝነትም እንደዛ ነው። ወደ ባህሩ መሄድ ባይሻል ኖሮ እዛው የብሱ ላይ ያቆያቸው ነበር። ግን በእርግጠኝነት እዛ ሌላ ክብር፣ ሌላ ከፍታ፣ ሌላ የሚያውቁት እውቀት ስለነበረ ወደ ባህሩ ይዟቸው ሄደ። ስለዚህ እግዚአብሔር ፈተናና መከራ ወደኛ ሲያመጣ በእርግጠኝነት በዚህ በኩል እንዳልፍበት የፈቀደበት ምክንያት አለው። እንዳውቀው የፈለገ እንድረዳው የፈለገው ነገር አለ ብለን በደስታ መቀበል ይጠቅመናል ማለት ነው። የመጨረሻውና በጣም የሚያስደንቀው ነገር 12ቱን ሐዋርያት ብቻ ለይቶ ወደ ባህር የወሰደበት ምክንያት ለራቁት ወይም ላላመኑት ተአምራትን፣ ቅርቡ ለሆኑት ደግሞ መከራን ስለሚሰጣቸው ነው። እውነት ከዚህ ስብከት እጅግ በጣም ያስደነቀኝና ልቤን የገዛው ነገር ይሄ ነው። ብዙ ሰዎች መከራ ወደ እነሱ ሲመጣ መከራን የመረሳት ምልክት አድርገው ነው የሚያስቡት። ግን በተቃራኒው መከራ ለእግዚአብሔር ቅርብ የመሆናችን ምልክት። አይገርምም? እንደዚህ እኔ በፍጹም ተረድቼው አላውቅም ነበር። የእውነቴን ነው የምላችሁ። አይታችሁ ከሆነ እኮ ስለማናስተውል ነው እንጂ የቅዱሳንን ሕይወት ብናይ፣ የሐዋርያትን ሕይወት፣ የሁሉን የእግዚአብሔር የመረጣቸውን ሕይወት ብናይ በመከራ ነው ያከበራቸው። ከመከራ በኋላ ነው ከፍታቸው የታየው።
ለካ ለሱ ቅርብ ስለሆኑ ነበር የተፈተኑት። እኛ ግን ምንድን ነው የምንለው ስንፈተን? እግዚአብሔር ረስቶኝ ትቶኝ እኔንማ አያስታውሰኝም ነው የምንለው አይደለ? ግን ያ ለሱ ቅርብ የመሆናችን ምልክት እንደሆነ የገባን ዕለት እመኑኝ በጣም ነው የምናመሰግነው። ለዚህ እኮ ነው በገዳም ያሉ አባቶቻችን መከራ ሲርቅ ከነሱ ሁሉ ነገር በጣም በቃ ፒስፉል ሲሆን የተደላደለ ሲሆን ምነው አምላኬ ረሳኸኝ አስታውሰኝ እንጂ የሚሉት ማለት ነው። ስለሚገባቸው ስለገባቸው። እኛ ግን ገና በክርስትናችን ገና ስለሆንን እንደ መረሳት አድርገን ነው የምናስበው። ዞር ብላችሁ ስታዩ ራሳችሁን አልታዘባችሁም? ስንቴ ነው እንደዚህ ያለው ተትቻለሁ ተረስቻለሁ ያለው ስንቴ ነው? ለካ መከራ ሌላ ነገር ነው። እግዚአብሔር ፍቃድ ከሆነ ለካ ትርጉሙ ሌላ ነው። ለካ በሱ በጣም የምታወሳችን ለሱ ለካ ቅርብ የመሆናችን ምልክት ነው። እውነት ይሄ ከልባችን እንዲገባን እግዚአብሔር ይፍቀድልን። እነዚህ ነጥቦች ካነሱ በኋላ መምህራችን ወደ ዋናው ታሪካቸው ይሄዳሉ። ታሪኩ ላይ እንግዲህ እንደምናውቀው ወደ ታንኳ ይዟቸው ሄደ። በታንኳ ላይ እንዳሉ ማዕበሉ ይነሳል። በዚህም እጅግ ይጨነቃሉ፣ እጅግ ይፈራሉ ሐዋርያቶቹ ማለት ነው። እና መምህራችን ይህንን እንዴት ብለው ነው ወደኛ ህይወት ያመጡት? በመናወጽ ጊዜ፣ በማዕበል በመከራ ጊዜ የመፍራት የመጨነቅ ነገር በህይወታችን ይመጣል። ይሄ የሚጠበቅ ነው። የምንፈራበት በቃ ማለት የምንታወክበት ጊዜ ይመጣል። ይሄ ትክክለኛ ስሜት እንደሆነ ከዚህ ስሜት በኋላ ግን በእርግጠኝነት የሚገርም ጸጥታ እንደሚሆን ይጠቁሙናል። እንደውም በተቃራኒው ያ መጨነቃችንና መፍራታችን ሊያመለክተን የሚገባው በቀጣይ የክርስቶስ ተአምር ሊገለጥ እንደሆነ የምናውቅበት ታይም መሆኑን ነው ልናውቅበት የሚገባው ይሄን ፍርሃት ማለት ነው። ከዚህ በመቀጠል መምህራችን እንደጠቀሱልን ሐዋርያቶቹ ያደረጉት ነገር ክርስቶስን መቀስቀስ ነበረ። ክርስቶስም እናንተ እምነት የጎደላችሁ አላቸው። መምህራችን እንደዚህ ያለበትን ምክንያት ሲያስረዱ የፈሩትና የተጨነቁት ፈተናው በጣም የተለየ ከባድ ሆኖ ሳይሆን እምነት ስላጡ ነበር እና ይሄን ነበር ክርስቶስ የገሰጸው ይላሉ። ወደኛ ህይወት ሲያመጡት ብዙ ጊዜ አይታችሁ ከሆነ ሁላችሁም ኤክስፒሪየንስ አድርጋችሁታል። እግዚአብሔር ብዙ መከራ ብዙ ፈተና አሳልፎ አሁንም ግን እንፈራለን፣ እንደ አዲስ እንደነግጣለን። ምን ልሆን ነው? የት ልገባ ነው እንላለን። እና ለዚህም ነው መምህራችን እዚህ ጋር የሚደንቅ ቃል ያነሱት። ፈተናው ከትላንቱ ይልቅ ከብዶ ሳይሆን የኛ እምነት ማነስ ነው እንደዛ የሚያደርገን። ያንን ሁሉ ያሳለፈንን አምላክ ስለምንረሳ እምነት ስለሚጎለን ነው እንጂ የተለየ አዲስ ፈተና አዲስ መከራ ገጥሞን አይደለም። ግን ያንን ያለፍነውን ጊዜ እንረሳዋለን። በዚህ ምክንያት ነው እንደዛ ብሏቸው የነበረው። ሁለተኛ ነገር ደግሞ እኔ ከእናንተ ጋር አይደለሁም ወይ ሲላቸው ነው። እውነት ነው፣ ክርስቶስ ከኛ ጋር ካለ ምን ያስፈራን ይገባ ነበር። ግን እኛ የእምነት ጉድለት ስላለብን ነው ሁልጊዜም እንደ አዲስ መከራ በመጣ ቁጥር የምንጨነቀውና የምንፈራው። ክርስቶስ ይሄን ያለበት ሶስተኛውን ምክንያት መምህራችን ሲያነሱ መከራ ምን ያደርጋችኋል ለማለት ፈልጎ ነው አሉ። እዚህ ጋር 3 ነጥብ አንስተዋል። ለአንድ ክርስቲያን መከራ ምን ያደርገዋል? እግዚአብሔር ከእሱ ጋር ካለ፣ እንደ ሐዋርያቱ እርሱን ከቀሰቀሰው እና ደግሞ ወደ ሌላ ታንኳ ካልሄደ ለክርስቲያን መከራ ምን ያደርገዋል? ምን ያደርገናል? አንደኛ እግዚአብሔር ከኛ ጋር ካለ፣ ሁለተኛ ነገር ከቀሰቀስ ነው። መቀስቀስን ሲተረጉሙልን መምህራችን ከልብ በሆነ ጸሎትና መሻት፣ ከልብ በሆነ ለቅሶ፣ ከውስጣችን በሆነ እንባ እሱን መፈለግና መጠየቅ። ይህን ማድረግ ምንችል ከሆነ እና ደግሞ መከራ መጣ ብለን ሸሽተን ወደ ሌላ ታንኳ ወደ ሌላ ቦታ እስካልሄድን ድረስ መከራ እውቀት ቢገልጥልን፣ ከፍ ቢያረገን፣ ቢያስከብረን፣ ድንቅ የሆነውን የክርስቶስን ፍቅር ቢያሳየን፣ ከክብር ላይ ክብር ቢጨምርልን እንጂ በእውነት መከራ ምን ሊያደርገን ይችላል? ስለዚህ ሁሌ መከራ በህይወታችን ሲመጣ እንደ ክርስቲያን እነዚህ 3 ነገሮች ማድረግ እንድንችልና እንድናስባቸው ያስፈልገናል። በመጨረሻ መምህራችን ከዚህ ሁሉ መናወጽ ከዚህ ሁሉ ታላቅ ረብሻ በኋላ ፍጹም የሆነ ጸጥታ እንደሚሆን በተለያዩ በመጽሐፍ ቅዱስ ታሪኮች በማንሳት ያብራራሉ። መምህራችንም እንዳነሱት ከሆነ እውነትም እኛም እንደተማርነው ከሁሉም መከራ ቀጥሎ የሚገርም ክብር አለ፣ የሚገርም ከፍታ አለ። የሁሉንም የቅዱሳንን ታሪክ ብናይ የሚነግረን ይህንኑ ነው። በዛ ታላቅ መናወጽ ውስጥ በምስጋና እግዚአብሔርን በመከተል የምንቆይ ከሆነ በእርግጠኝነት ከዛ መከራ በኋላ የሚደንቅ ጸጥታ፣ የሚገርም ከፍታና ክብርን እናገኛለን። ሁሌም እንደምታደርጉት ታች ዲስክሪፕሽን ላይ በማስቀመጥላችሁ ሊንክ በመጠቀም ሙሉ ስብከቱን እንድትሰሙት፣ አንዴ ብቻ አይደለም፣ ባስፈለጋችሁና ልትረሱት ባላችሁ ጊዜ ሁሉ ይህን ስብከት እየሰማችሁ እንደ ክርስቲያን ስለ መከራ ያላችሁን እይታ እንድትቀይሩ በእግዚአብሔር ፍቅር ጠይቃችኋለሁ። እና ደግሞ እናንተ መከራን የምትረዱበትን እይታ እግዚአብሔር እንዴት ከተለያዩ መከራዎች እንዳወጣችሁ ይህን ስብከት ከሰማችሁ በኋላ ደግሞ እንዴት ስለ መከራ ያላችሁን እይታ እንደተቀየረ ኮመንት አድርጉልንና እንማማርበት። እግዚአብሔር ቢፈቅድ በሚቀጥለው ደግሞ በሌላ አዲስ ቪዲዮ እንገናኛለን። እስከዚያው ድረስ ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና ከክርስቶስ ጋር በየብስም በባህሩም ሄደን እርሱን መሪያችን አድርገን ተከትለን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።